ትናንትና ጤና የነበራችሁ ዛሬ የታመማችሁ ሰዎች፣ ዛሬ ትናንትና በብዙ ከበባ ውስጥ ሆናችሁ ዛሬ ኃይለኛ ብቸኝነት የሚሰማችሁ ሰዎች፣ ትናንትና ነገሮቻችሁ ደህና የነበሩ ዛሬ ደግሞ የተበላሸ ነገር ያላችሁ ሰዎች፣ የተበላሸ ትዳር ሊሆን ይችላል፣ የተበላሸ ፋሚሊ፣ የተበላሸ ስራ፣ የተበላሸ ኮሙኒኬሽን፣ የተበላሸ በጣም ብዙ ነገር ላላችሁ ሰዎች፣ እንደገና ደግሞ በህይወታችሁ ውስጥ ግራ መጋባት ያለባችሁ እኔ እንደዚህ ያልነበርኩ ምን ሆኜ ነው እንደዚህ ማስበው የምትሉ የማታስቡት አይነት ኃጢአተኝነት ውስጣችሁ ልባችሁ ውስጥ መጥቶባችሁ ልታደርጉት ስታስቡ ራሳችሁ ያገኛችሁ እንደዚህ ያልነበርኩም አሁን ምን ሆንኩ የምትሉ የደከማችሁ ሰዎች፣ ግራ የገባችሁ ሰዎች፣ የሰለቻችሁ ሰዎች፣ በተለይ ቤተክርስቲያን መምጣት የሰለቻችሁ ሰዎች፣ በተለይ ህብረት ማድረግ ያስጠላችሁ ሰዎች የእግዚአብሔር ቃል ሲከፈት ምን አዲስ ነገር አለ እስክትሉ ድረስ የሚያደርሳችሁ ሰዎች፣ ትናንትና ትባረኩበት የነበረ የእግዚአብሔር ቃል ዛሬ የማይባርካችሁ ሰዎች፣ አንዳንድ ችግሮቻችሁ ቋሚ የሆኑባችሁ ሰዎች፣ ትናንትና የነበረ ነገር ጸልያችሁ ይቀየር ነበር ዛሬ ግን አይቀየርም፣ አንዳንድ ቋሚ የሆኑ ችግሮች ውስጥ እያሳለፋችሁ ያላችሁ ሰዎች፣ የሳታችሁ ሰዎች፣ የወደቃችሁ ሰዎች፣ የደከማችሁ ሰዎች እናንተ ካላችሁ ለእናንተ ነው እዚህ ጋር የቆምኩት። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ወድቀን እንዳልወደቀን እንሆናለን፣ ስተን እንዳልሳተን እንሆናለን፣ ደክሞን እንዳልደከመ ሰው እንሆናለን፣ ታመን እንዳልታመመ ሰው፣ አተን እንዳለው ሰው እንሆናለን። በጣም ብዙ ሰው እንደሱ ነው፣ ሳይበላ የበላም ይመስል። የኛ ሀገር ሰው እኮ እንደዚህ ነው። እስቲኪኒ በባዶ ሆዱ እዚህ አፉ ላይ ይዞ እኮ የሚሄድ በጣም ብዙ ድካም ውስጥ አለ። ይህንን ሁሉ ነገር መለወጥ የሚችል ጌታ የለም ወይ ብትሉ አለ። ግን እኛ ይህንን ነገር አምነን አድሚት አድርገን ወደ ጉዳዩ ባለቤት መምጣት ስላልቻለ፣ ስለዚህ ለእንደዚህ አይነት ሰዎች መልእክት ነው ይዤ የመጣሁት። ቆንጠር አድርጌ ነው ዛሬ፣ ሰፊ ሐሳብ ነው በዚህ ዙሪያ የምንማረው። እግዚአብሔር ይረዳናል። ስለዚህ በእንደዚህ አይነት ግራ መጋባት ውድቀት ውስጥ ያላችሁ፣ እንዳልኩት ድካም ውስጥ ያላችሁ፣ የተበለሻሸ ነገር ውስጥ ያላችሁ፣ ስሜታችሁ ጥሩ ያልሆነ እድል አምልጦኛል ብላችሁ ብታስቡ ሰዎች፣ ወይኔ እድሌን አስመለጥኩ ብትሉ ሰዎች ለእናንተ ነው የመጣሁት። ክብር ለእግዚአብሔር ይሁን። እምናመልከው አምላክ የእንደገና አምላክ ነው። የእግዚአብሔር ቃል የማይፈታው ነገር ስለሌለ፣ የእግዚአብሔር ቃል የማይቀይረው ነገር ስለሌለ፣ ስለዚህ እንደዚህ አይነት ነገር ሲኖርባችሁ፣ እንደዚህ አይነት ነገር ስትገቡ፣ ከዚህ ቀደም መሬት ላይ ኖረው የነበሩ እኔና እናንተ ባለፍንባቸው የህይወት መንገዶች ያለፉ የተለያዩ ትልልቅ ሰዎች እዚህ ውስጥ አሉ፣ አባቶች አሉ። በዚህ መንገድ ያለፉትን ታላላቆቻችን እንዴት እንዳለፉት እንጠይቅ። ከዛ ከነሱ ህይወት ተምረን እናልፋለን። ብርቅ አይደለም መሳሳት፣ ብርቅ አይደለም መውደቅ። ለዚህ የመጀመሪያው እንደዚህ አይነት ነገር ሲከሰት ምንድነው የምናደርገው ካላችሁ፣ የምናደርገው የግል ጊዜ መውሰድ ወይ ጥሞና። ሮብ ዕለት ተናግሬያለሁ። የግል ጊዜ እስቲ በሉ። የግል ጊዜ ማለት እንደዚህ በማህበር የምንጨጫበት ነው አይደል? ከሰዎች ጋር ቁጭ ብለን በጠረጴዛ ዙሪያ የምናወራው ነው አይደል? በግላችን ከማን ጋር? ከእግዚአብሔር ጋር። ማንን ጨምረን? ማንንም። ምን ጨምረን? ምንም። ራሳችንን ይዘን ከእግዚአብሔር ጋር። ለዚህ በጣም ጥሩ ምሳሌ የሚሆነን ሙሴ ነው። ሙሴ እስራኤልን ለማውጣት በ80ኛው ዓመቱ እግዚአብሔር መጥቶ ከተናገረው በኋላ ከእግዚአብሔር ጋር ዲል አድርገው በ80 ዓመቱ ተስፋ ቆርጦ 40 ዓመት ቤተ መንግስት የኖረው ኑሮ መልካምነቱ ጠፍቶበት ያለፈበት ያ ምርጥ ኑሮ፣ ያለፈበት ምርጥ ትምህርት፣ ያለፈበት ምርጥ የህይወት መልክ ጠፍቶበት ረስቶት 40 ዓመት የሰው በግ እየጠበቀ 80ኛ ዓመቱ ላይ መጥቶ እግዚአብሔር የጠራው ሙሴ ከዛ በኋላ ሄዶ ግብጽ 430 ዓመት በግዞት የነበረውን እስራኤልን መንጭቆ በእግዚአብሔር ኃይል ይዞ ከወጣ በኋላ ምድረ በዳ ላይ ይሄንን ህዝብ ይዞ የሚመራበትን ህግ ለመቀበል ከእግዚአብሔር ጋር ቀጠሮ ነበረው። ይሄ በሰላም ነበረ። ቀን በደመና ሌሊት በእሳት አምድ እየመራው ወሰደውና ከእግዚአብሔር ጋር የነበረውን ኃላፊነት የነበረውን ይሄንን ሁሉ ህዝብ የሚመራበትን ጥበብ፣ ያንን ጽላት፣ ያንን ህግ ሄዶ ተራራው ላይ ከእግዚአብሔር ጋር 40 ቀን ቆይቶ ተቀብሎ ሲመለስ ያሰበው ነገር እንዳላሰበው ሆነ። ሲወርድ ምንድነው የምሰማው አለ። ኢያሱ አጠገቡ አለ። የሆነ ዘፈን እሰማለሁ፣ የሆነ ግርግር እሰማለሁ፣ የሆነ ምናምን ኖ እኔ የምሰማው የዘፈን ድምጽ ነው። ምንድነው አለ። ሲወርድ አሮን ለህዝቡ ጥጃ ሰርቶ ጣዖት ሰርቶ እነሆ ከግብጽ ምድር ያወጣችሁ አምላካችሁ ብሎ
ሙሴ ትእዛዙን ተቀብሎት ከመሪው ካወጣቸው ከእግዚአብሔር ይዞ ሲመጣ እይታቸውን አይናቸውን ከእግዚአብሔር ላይ ገንጥሎበት ጥጃ ላይ ለጥፎበት ወርቅ ላይ ለጥፎበት የሕዝቡን አቴንሽን ሰርቆት መንገድ አሳስቶ ጠበቀ። ይሄን ጊዜ ሙሴ ተናደደና ይዞት የመጣውን ጽላት ሰበረ። ማን የሰጠው? አመለጠው ከእጁ። ኢሞሽናሊ ሆኖ ተናዶ በገጠመው ምክንያት በገጠመው ችግር ምክንያት በደረሰበት ነገር የተነሳ ካየው ነገር የተነሳ ኢሞሽናሊ ሆኖ ከእግዚአብሔር የተቀበለው ሰበር ሰብሮት አስተዛለው። የተቀበለው ከእግዚአብሔር ከየት ይጣ? እንደዚህ ሆናችሁ ሰዎች አላችሁ። ከእግዚአብሔር የተቀበላችሁትን ነገር ድንገት በሆነ ምክንያት ከእጃችሁ እጥት ያረጋችሁት ስብር ያለባችሁ ጥፍት ያለባችሁ ፓስተር ቸሬ ከእግዚአብሔር ነበር የወሰድኩት ዛሬ የለም ይችል ምክንያት ሊኖራችሁ ይችላል። የጣላችሁበት፣ የሰበራችሁበት፣ ያጠፋችሁበት ከእጃችሁ ያመለጠበት ምክንያት ይኖረዋል። ጥጥ አድርጋችሁት ባዶአችሁን ግራ ገብቷችሁ ከእግዚአብሔር ጋር የነበረው ነገራችሁን ያንን ሕዝብ ይዛችሁ ቀጣይ ሕይወታችሁን ልትመሩበት፣ ቀጣይ ስራችሁን፣ ቀጣይ አገልግሎታችሁን ልትወስዱበት የነበረው ነገር ከእጅ በኋላ ሙሴ ምን አደረገ ካላችሁ በግሉ ያጣውን ለመቀበል ሳይጠራ ትናንት ጠርቶት ነው እግዚአብሔር። ዛሬ ሳይጠራ ተራራ ላይ ሄደ ተራራ ላይ ተሰየመ። በግሉ እናንተ ናችሁ ያሰበራችሁኝ፣ ኑ ምስክር ትሆናላችሁ። እንደውም በአሮን አላለም። ምክንያት አለው። እዛ ጋር ይሄ የሆነበት ምክንያት አለው። እግዚአብሔር ከምክንያታችን በላይ ነው። ዛሬ ድንገት ከእጃችሁ የሆነ ነገር ያመለጣችሁ ሰዎች አላችሁ። የምታመልኩት አምላክ የእንደገና አምላክ ስለሆነ የግል ጊዜ ይኖራችሁ። ጥሞና ያዙ፣ ፈልጉት። እግዚአብሔር ቸርዬ ይህንን አጣሁትን ተመልሶ ሊሰጥ ይችላል። ምን ይሳነዋል እግዚአብሔር? ሙሴ ወጣ። ዘጸአት 34 ላይ ሄዱ። ከቁጥር 10 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴን አለው፣ አሁን ሳይጠራ ነው የመጣው። ሳይጠራ ረጅም ጊዜ እግዚአብሔር አልቀጠረውም። እዛ ቀጠሮ ቦታ ና ሙሴ እሰራልሃለሁ አላለውም። የሰበረውን ሰብሯል። ፍጥጥ ብሎ አሁንም እዛችሁ ቦታ ላይ ሄዶ ቁጭ አለ። ቀናት ወሰደ፣ ጊዜ ወሰደ። ቢያሳዝንም እንኳን እንደ ምሕረቱ ብዛት የሚራራው እግዚአብሔር ራራለት። እግዚአብሔር ይራራል። አሜን በሉ። ቤተሰብ ጨክኖባችሁ ሊሆን ይችላል። ባሎቻችሁ ጨክነው ሊሆን ይችላል። ሚስቶች ጨክነው ሊሆን ይችላል። የኔ የምትሏቸው ሰዎች ጨክነው ሊሆን ይችላል። እድሉን አበላሽቷል፣ ከዚህ በኋላ አይነሳም ብለዋችሁ ሊሆን ይችላል። የፈጠራችሁ አምላክ እግዚአብሔር ግን እንደገና አምላክ እንደገና እድል ይሰጥ። እስቲ አሜን በሉ። እግዚአብሔር እንደገና እድልን ይሰጣል። የምናመልከው ያው ስለሆነ ክብር ለኢየሱስ ይሁን። ቁጥር 10 እግዚአብሔር ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ። እንደሰበርካቸው እንዳረካቸው እንደሰበርከው። ትናንት ጠርቦለት ነበር፣ ዛሬ ነው ያልጠርብልህ። ጥረብ። ራስ ስራ አለ፣ ጊዜ አለ፣ እድል ጥሞና ምን ይሰጣል መሰለ? እግዚአብሔር ዳይሬክሽን ይሰጣል። የምታደርገውን ነገር ይሰጣል። የጣልከውን የምታነሳበትን መንገድ ያሳያል። የግል ጊዜ ይኖራችሁ። ህይወታችሁ የተበላሸ ሰዎች አትቅበዝበዙ። እድሎች ያበላሻችሁ ሰዎች አትቅበዝበዙ። የእናንተን ነገር የሚሰራ የሰው ኃይል የለም። የእናንተን ነገር የሚሰራ እግዚአብሔር ብቻ። የሰማኝ ሰው አሜን ይበል። እንደ ፊተኞቹ እንደ ሰበረካቸው ምን አድርጎታል ሙሴ ማለት ነው? ሰብሯል። እስቲ በሉት ሰብሯል። ሰብረሃዋል። ትናንትና የሰጠኸውን ሰብረሃዋል። ያን ንጹሑን ሰብረሃዋል። የሰበረካቸው የፊተኞቹን ጽላቶች የነበሩትን ቃሎች ምን አድርጋቸው? እጽፍባቸው። የጠፋብህ ጽሑፉ ነው አይደል? የምፈልገው እሱን ነው አይደል? መመሪያውን ነው አይደል? እዚህ ይዘህ የምትወጣ እኔ እጽፍልሃለሁ። ግን ሰብረሃል። የሰበርከውን ስራ ጥሞና ስትይዝ ዳይሬክሽን አለው፣ መንገድ አለው፣ መውጫ አለ። ጥረብ፣ ጽፍባቸዋል። ነገም የተዘጋጀሁ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ምን በል ቆም። ስሙ በደንብ ካንተ ጋራ በሉልኝ። ይሄ ማንም ሰው አይወጣ። እኔ እናንተ ብቻ የምንጨርሰው ነገር አለ ወገኖቼ። እግዚአብሔር ብቻ ለብቻ ይፈልገናል። አሁን ትልቁ በሽታ ብቻ ለብቻ ሰው የለም ከእግዚአብሔር
ብቻ ለብቻ ስትሆን ስራ ይሰጣል። ስራህን ታውቃለህ፣ ኃላፊነትን ታውቃለህ፣ ግዴታህን ታውቃለህ፣ ማድረግ ያለብን ታውቃለህ፣ ማድረግ የሌለብን። ብቻ ለብቻ ማንም ሰው